ሰላም ጤና ይስጥልኝ። ካሳሁን ነኝ። አይሲሲ ወይም ኢንተርናሽናል ክሪሚናል ኮርት በምህጻረ ቃል ዓለም አቀፍ የወንጀለኞች ፍርድ ቤት የተባለውን በአንድ ወቅት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተቃውሞት ነበር። ያም የሆነው የአፍሪካን መሪዎች ታርጌት አድርጎ ብቻ በማደን እንደ ወንጀለኛ በመቁጠር እና ከፓወር ለማስነሳት ዌስተርኖች የሚጠቀሙበት ኢንስትሩመንት እንደሆነ አጋልጠው ነበር። ያንን ማጋለጥ በመቃወም ግን ኢሳት የሚባለው የመገናኛ ብዙሃን ተቃውሞውን ሲገልጽ ነበር። ምክንያቱም ይህ ኢሳት የሚባለው ሚዲያ ስልጣንን ብቻ ታርጌት አድርጎ ስለሚንቀሳቀስ ማንኛውንም የአፍሪካም ጥቅም ይሁን የሀገር ጥቅም ይቃወም ነበር። ከዛም አኳያ ነበረ ኢሳት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህን አቋማቸውን የተቃወሙ። ግን በአሁን ሰዓት የሳህል ሀገሮች ቡርኪና ፋሶ፣ ማሊ እና ኒጀር መሪዎች አይሲሲን ተቃውመውታል። አይሲሲ ማለት የኮሎናይዘሮች ሌላኛው መሳሪያ የጥቅም ማስከበሪያ እንደሆነ በመቃወም ከዚህ በኋላ በነሱ ዘንድ ምንም አይነት ዋጋ እንደሌለውና ፋንክሽናል እንደማይሆን ተቀባይነት እንደሌለው አውግዘው አግለውታል ማለት ነው። ይህ ትልቅ ነገር ነው ለአፍሪካ። የአፍሪካ መሪዎች ጠቅላላ ይህን ነገር ሊከተሉት ይገባል። ምክንያቱም አይሲሲ ማለት በዌስተርን ወይም የአሜሪካ ወንጀለኞች ወንጀል ሲፈጽሙ ለፍርድ አይቀርቡም። ግን የአፍሪካ መሪዎች ወንጀል ፈጸሙም አልፈጸሙ በወንጀል ስም ይታደናሉ እና አሁን ግን አንዳንድ የማስመሰል ስራ ሊሰራ ይችላል። ገፍቶ ግን ወደ ፍርድ ለማቅረብ የሚዳዳውና የሚያስከብረው በአፍሪካ መሪዎች ላይ ነው። ይህን ነገር ፍጹም ተቀባይነት እንደሌለው እነዚህ ሀገሮች የሳህል ሀገሮች ውድቅ አድርገውታል ማለት ነው። ሌላው እንግዲህ ሰይጣናዊ በዓለም ፊት ቆሞ የካታርን መንግስት ይቅርታ ጠይቋል። በእርግጥ እኔ ይሄ ዜና ቀድሞ ደርሶ ነበር። ይቅርታ እንዲጠይቅ የአሜሪካ መንግስት ዶናልድ ጄ ትራምፕ ነግሮት ነበር። ማሳሰቢያ ነው የሰጠው የካታርን መንግስት ይቅርታ ጠይቅ ብሎት እና ብዙም ኢንተረስት ስለሌለኝ እንደ ዜና ላወራው አልፈለኩም ነበር። አሁን ግን በዓለም ፊት ቆሞ ይቅርታ ሲጠይቅ መጸጸቱን ሁሉ ገልጿል። ግን ያ የሆነበት ዋነኛው ምክንያት ሰይጣናሁ በጉዳዩ ተጸጽቶ አይደለም፣ ሰላምን ፈልጎ አይደለም፣ የህልውና ጉዳይ ሆኖበት ነው። ምክንያቱም ያልተጠበቀ ነገር ተፈጽመዋል። የአረብና የእስላም ሀገሮች ወደ አንድነት መጥተዋል። ይህ አንድነት ደግሞ በአሜሪካ ላይ እና በእስራኤል ላይ የደህንነት ችግር ሲፈጥር፣ በአሜሪካ ላይ ደግሞ በተጨማሪ የኢኮኖሚ ችግር ፈጥሯል። እነዚህ አረብ ሀገሮች የኢኮኖሚ አላይ ነበሩ ከአሜሪካ ጋር በሚሊቴሪም በኃይልም በተለያየ ነገር። ለምሳሌ ፔትሮ ዶላር ሲባል ቤንዚንን በዶላር ብቻ ነበር የሚሸጡት። ዶላርን አስፈላጊነት ከፍ ያደርገዋል ማለት ነው። ኢትዮጵያ ለምሳሌ ዶላርን በሊዝ ነው የምትገዛው። ብዙ ሀገሮች ዶላርን በሊዝ ነው የሚገዙት እና የዶላር ቫሊዩ ሃይ ነው። ያንን ነገር ከሚጠብቁት አህጉሮች ወይም ሀገሮች መሃል ዋነኞቹ አረቦች ነበሩ። ያንን ጥቅም አሳጥቶታል ማለት ነው። በዛ የተነሳ ግፊት አድርጎ ነበር ዶናልድ ትራምፕ በኔታንያሁ ላይ ይቅርታ እንዲጠይቅ። ዛሬ ኔታንያሁ ይቅርታ ጠይቋል። ግን ከዚህ በኋላ ይቅርታ የጠየቀው ነገር በካታርን በዓለምና በአረብ ሀገሮች በእስልምና ሀገሮች እንዴት ያሳያታል? ምክንያቱም በዚህ የተነሳ በዶሃ ላይ በተፈጸመ የአየር ጥቃት ኳታር የደህንነት አባሏን አጣለች፣ ተገሎባታል። ከሐማስ ሰዎች ባሻገር ማለት ነው። እና በዛ የተነሳ የአረብና የእስላም ሀገሮች የአንድነት ቀጠና ፈጥረዋል። በአንድ ሀገር ላይ የተፈጸመ ጥቃት በእነሱም ላይ እንደተፈጸመ ተቆጥሮ አጸፋ እንደሚመልሱ ተስማምተው ተለያይተዋል። አሁን ይሄ የተስማሙበት ነገር
ከዛም ባሻገር የኢኮኖሚም ለውጥ አድርጓል። ይህ የኢኮኖሚው ለውጥ ምንድን ነው? የአረብ ሀገሮች ስፔሻሊ ካታር እና ሳዑዲ አረቢያ ከአሜሪካ የሚገዙትን መሳሪያ ሁሉ ሊያቆሙ ነው። ከአሜሪካ ጋር ያላቸው የኢኮኖሚ ያለአይ ሁሉ አቋርጠው ወደ ቻይና እና ራሻ ፊታቸውን እንደሚያዞሩ ገልጸዋል። ይሄ በአሜሪካ ላይ ትልቅ ዲዛስተር ነው። ስለዚህ ይህንን ነገር ለማለሳለስ እና ኖርማላይዝ ለማድረግ ኔታንያሁ ዛሬ ቆሞ የካታርን መንግስት ሲጠይቅ ካታር ምን አይነት አቋም ታንጸባርቃለች በዚህ ቅርታ ላይ በሚል የአረብ ሀገሮች በጥፍራቸው ቆሞ ምላሽ እየጠበቁ ነው። ከዚህ በፊት የደረሱበትን አቋም የሚሸረሽር ነው ወይስ የኔታንያሁን ይቅርታ ገሸሽ በማድረግ ከዚህ በፊት የወሰኑትን ውሳኔ ቀጣይ ያደርገዋል? አለበለዚያ የአሜሪካንን ጥቅም እንደገና ለማስመለስ ነው ወይ በሚል ጉዳዩን በንቃት እየተከታተሉት ነው። ለዛሬ እንግዲህ ዓለማችን ይህን ትመስላለች። ነገ ምን ይሆናል አብረን የምናየው ነው። አመሰግናለሁ።